ተረቱም ጠፋ። ሰላም ጤና ይስጥልኝ ቤተሰቦች እንደምን አላቸው? ያው ይህን መልእክት እያስተላለፍኩ ያለሁት አንገብጋቢ ስለሆነና አስቸኳይ ነገር ስለሆነ ነው። እባካችሁ ይህንን ድምጽ እየሰማችሁ ያላችሁ ሰዎች በሙሉ በቲክቶክ በዩቲዩብ እጅግ በጣም የሚወደው እንደ ነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ይሄ ነው እያላችሁ ፕሊስ በሰው ህመም ላይ ሌላ ህመም አትጨምሩ። እባካችሁ ምንም የማታውቁት ነገር ላይ እንደዚህ አይነት ቅስም ሰባሪ ነገሮችን ደግማችሁ እንትን አታድርጉብን። ሰው ሀዘኑን የቻለበት ፕሊስ ስንት ነገር መስዋዕት የሆነለት ጓደኛውን ይሄ ነው ገዳይ እየተባለ በየፌስቡክ በየቲክቶክ በየዩቲዩብ ፎቶ ይለጥፋል። ሁሉም ነገር እናንተ የምታውቁት ነገር አይደለም። በሶሻል ሚዲያ ላይ በሴት ነው እንደዚህ ነው ሁሉም ነገር የሚወራው ውሸት ነው። ጉዳዩ የሳውዲ ፖሊስ የሳውዲ ደህንነቶች ይዘውታል፣ እየተከታተሉት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ወደና የተከበራችሁ ቤተሰቦች ሰላም፣ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው ድረስ አዳምጡት። እጅግ በጣም የሚያሳፍር አሳፋሪ ነው። የተለያዩ ሶሻል ሚዲያ ላይ የውሸት ወሬ ስለተነዙ እነዛን ደግሞ እኛ ትክክል ብለን ወደ እናንተ ወደ ተመልካቾቻችን ስላደረስን እጅግ በጣም ይቅርታ፣ በጣም ይቅርታ። ምክንያቱም በራሴ ወንድም ላይ ወይንም በራሴ ላይ ቢደርስ የማልወደው ነገር ነውና እንግዲህ ወንድማችን ብሬክስ ሀበሻዊ እንደተናገረው ምስሉ ላይ የምታዩት ሁለት ጓደኛሞች አንዱ ሟች ሲሆን የሟች ፎቶ እና እንደዚሁም ደግሞ የጓደኛውን ፎቶ እየተጠቀማችሁ ጓደኛው ነው የገደለው እያላችሁ እንዲሁም በሴት ነው የሞተው እያላችሁ ለምትነዙ ሴቶች ባካችሁ ትክክለኛው መረጃ ይሄ ነው፣ አትሳሳቱ ሲል ብሬክስ ቅሬታውን ተናግሯል። ከሀዘናችን ላይ ሀዘን አትጨምሩብን፣ ሀዘን አትቆስቁሱብን፣ ሀዘናችንን እባካችሁ እንዲሁም አክብራችሁ የጠየቃችሁንና ደግሞ አክብራችሁ ጥያቄውን ላቀረባችሁልን ስለ ወንድማችን ስላለው እውነተኛ መረጃ ይህ ነው ሲል ተናግሯል። እኔ በበኩሌ በተመልካቾች ስም በጣም ይቅርታ፣ ከሶሻል ሚዲያ ያገኘሁትን ፖስት በማድረግ እንዲሁም ደግሞ እውነት እየመሰለኝ ስላስተላለፍኩ ውሸት መረጃ በጣም ይቅርታ። አምሶ ሶሪ ነው የምለው። ምክንያቱም ሶሻል ሚዲያ ላይ የተፖሰቱት እውነት ሁሉም እውነት አያቀርብም፣ ሁሉም እውነት አይደለም። ሆኖም ግን እውነት መስሎኝ ተቀብዬ በሚዲያዬ አስተላልፌያለሁ። እኔ የማንንም እንባ ወይንም ደግሞ የማንንም ቁስል መንካትና ማስነካትም መነካካትም አልፈልግም። ነገር ግን ብሬክስ በጣም ቅር ብሎታል፣ በጣም ከፍቶታል። ከሀዘናችን ላይ እንዴት ሀዘን ትጨምሩብናላችሁ? አብሮት ያለው አብሮት ያደገው እንደዚሁም ደግሞ በጣም ከነፍሱ በላይ የሚሳሳለት ጓደኛውን ፎቶ ለጥፋችሁ እሱ ነው እንዴት ትላላችሁ? በሴት እንዴት ነው ትላላችሁ? እያለ ለውድ ተመልካቾቹ ደግሞ አክብረው ለጠየቁት ምላሽ ሰጥቷል። እሱም ምላሹ ቴሌግራም ላይ ታገኙታላችሁ። እንዴት እንደሞተ ከመቼና እስከ መቼ ድረስ እንደሆነ ይሄ ነገር የተከሰተው ሮብ ለሐሙስ አዳር ከሚስቱና ከጓደኞቹ ከእህቶቹ ጋር ሲጫወት እንደነበረ፣ ሐሙስ ለጅማት ጧት የቴዲ ድምጽ ጠፍቶ ሚስቱና እህቱ ጓደኛው ሁሉም ሰው ተደናግጦ ቴዲን ሲፈልግ እንደነበረ እና ያስቀመጠው ከዛ እና ብሬክስ በሰዓቱ ላይ ተደናግጦና በጣም ደንግጦ ስለነበረ በየአካባቢው በሚያውቃቸው ሰዎች ጋር እየደወለ ቴዲ እንዲፈለግለት ስለነበረ ሲሞክር የነበረ በስተመጨረሻ ቴዲ እንዳረፈ ቴዲ ተወፋ። ብሬክስ አላህ ይሶብርህ ብሎ አለኝ ነው የሚለው እና መጀመሪያ የሰማው ብሬክስ እንደሆነ ጉዳዩን ለቤተሰብ ማድረስ በጣም ከባድ እንደነበረ ለወዳጅ ቤተሰቦቹ መናገር በጣም አስጨናቂ ጊዜ እንደነበረ እንደዚሁም እነሱ ያሉበት ደግሞ በጣም በሚያሳዝን ሁኔታ መሲ በተደጋጋሚ የወንድሞቿን ሞት በማስተናገዷ ድጋሚ የምትወደው ጓደኛዋን በማጣቷ እጅግ በጣም ተደነጋግጠውና ደግሞ እሱም ለትንሽ ሰዓት ራሱን በጣም አላቅም ደንግጬ ነበረ። ወደ ራሴ ስመለስ እውነቱን ድጋሜ ለማረጋገጥ ሞከርኩኝ። ድጋሜ በማረጋገጥ
አሁንም ቴዲ ተወፋ። ይህን ቃላት እንዴት ብዬ ልመነው? እንዴት ብዬ ላረጋግጥ? ቴዲን በዚህ እኔ አላቅም። ሀቂቃ በጣም ከባድ ነው። ሆኖም ግን በጣም ይቅርታ እኔ ምንም አልልም። ምክንያቱም የሰውን ቁስል መንካት በጣም ከባድ ነው፣ ነግበኔ ነው። እኔ ለተመልካቾች የሚጠቅም መረጃ ማስተላለፍ እንጂ ውሸት መረጃ ማስተላለፍ በጣም ያስቀጣልም፣ ሁለተኛ አላህም ዘንድ በጣም ያስጠይቃለን። ለነፍሴም ጥሩ ደስታ አላገኝበትም። እኔ በበኩሌ በጣም ደንግጫለሁ ቴሌግራም ላይ ይህን ነገር ተወስቶ ሳየው። ለዛም ታዲያ በጣም ይቅርታ የምትወዱኝ የምታከብሩኝ፣ እኔ ጋር እውነተኛ መረጃ አለ ብላችሁ መታችሁ ለምታዳምጡኝ፣ እንደዚሁም ምክንያቱም የሞትን ቁስል ለሚያውቁት ሁሉ በጣም ይቅርታ። እኔ አጥፍቻለሁ፣ ስህተተኛ ነኝ። የሰው ልጅ ይሳሳታል። ስህተቱን ማመን ዋናው ነገርና የተሳሳተ መረጃ አቅርቤ ለተመልካቾቼ ስላደረስኳችሁ እጅግ በጣም ይቅርታ። እንደዚሁም ለሞቱት ሁሉ ቤተሰቦቻችን ፈጣሪ ነፍስ ይማር፣ ለቀሪ ቤተሰቦቻቸው ፈጣሪ መጽናናትን ይስጣቸው። ሁላችንም ወደዛው አንቀርም፣ ግን ገና አንቀርም ብለን ራሳችንን መርሳትና ራሳችንን መዘንጋት የለብንም። እኔ በበኩሌ ወላሂ በጣም ቅስሜ ነው የተሰበረው፣ በጣም ነው የደነገኩት። ምክንያቱም ከእኔ የማይጠበቅ ወይንም ደግሞ እኔ የማልፈልገው በእኔ ላይ እንዲደርስ የማልፈልገውን ቃላት ነው እና ለዚህም በጣም ይቅርታ ነው የምለው። በጣም ይቅርታ። አምሶ ሶሪ። ደጋግሜ ብሬክስ ወንድሜ ባገኘህና በጣም ይቅርታ ብጠይቅህ በጣም ይቅርታ ብዬ ይቅርታ የምትቀበለኝ ደስ ይለኛል። ሆኖም ግን ያው አሁን ባለበት ሰዓት ብሬክስን ማናገር በጣም ከባድ ነው። ለዚህም ታዲያ ሁላችንም ስህተታችንን እያወቅን ለዚህ ወንድማችንን ፎቶ ለጥፈን በመስራት ንጹህ እንደሆነ ወንድሙ ጓደኛው የሚወደው የሚንሰፈሰፍለት እንደሆነ ልንመሰክርለትና ልናረጋግጥለት ይገባል። እኛ ፎቶ ለጥፈን እስከሰራን ድረስ ስሙን እስካጠፋን ድረስ ስሙን ልናጸዳለት ይገባለን። ስለዚህ ዩቲዩብ የምትሰሩ እህቶቼ አውቃለሁ፣ ሁላችሁም የተለያየ መረጃ ታደርሳላችሁ። ሁላችንም እውነት እየመሰለን እንፖስታለን። ለዚህም ታዲያ ለዚህ ወንድማችን ፎቶውን በመለጠፍ እውነት እንዳላደለ እሱ እንዳልገደለው ማረጋገጥ አለብን። እውነት ሀቂቃ እውነትን የምንፈራ ከሆነ ወይንም ደግሞ እውነት የምትናፍቀን ከሆነ ለእውነት የምንቆም ከሆነ የሰው ኮሜንት የሰው ስድብ አይገብረንም። የሰው ስድብ እኛን እንትን አይለን ማለት እዚህ ጋር ውሸት መረጃ ስላስተላለፍን እውነት ነው ብለን ያልነው ነገር አስደንግጦን ከሆነ የእውነት መረጃ ማስተላለፍ የምንፈልግ ከሆነ በጣም ይቅርታ አምሶ ሶሪ ብለን ፎቶውን ለጥፈን ለዚህ ወንድማችን ልናጸዳውና ልናጸዳው ይገባለን። እና በሌላ ቪዲዮ እስከምንገናኝ ድረስ ቤተሰቦች ይህን ቪዲዮ ሼር ላይክ እያደረጋችሁ ለሁሉም ሰው እንዲደርስልኝ እፈልጋለሁ። እንደዚሁም ኮሜንት ላይ መታችሁ በጣም ቅሬታችሁን እንደዚህ ውሸት ነው ምናምን ብላችሁ ለምትሉ ሰዎች ከመኮመታችሁ በፊት ከመሳደባችሁ በፊት አረጋግጣችሁ የሰው ልጅ ይሳሳታል አይሳሳትም አልልም። ሁላችንም ፉል አይደለንም። በስህተታችን ማመን ብቻ ትልቅነት ነውና ለዛም እኔ በበኩሌ ይቅርታ ጠይቄያለሁ። ይቅርታዬን ለመቀበል የሚችል ሰው ይቅርታዬን ይቀበላል። ግን ከራሴ የተሳሳኩትን ስህተት ማመኔ ነው ዋናው ነገር። በራሴ ስህተት በራሴ ጥፋት አምኛለሁ። ማሮቼ ፍቅሮቼ፣ በሌላ ቪዲዮ እስከምንገናኝ ድረስ ይህን ቪዲዮ ሁላችሁም እስከ መጨረሻው አዳምጣችሁ ሀሳብ አስተያየታችሁን ኮሜንት እየሰጣችሁ እንደዚሁም ቤተሰብ ያላደረጋችሁኝ ቤተሰብ እያደረጋችሁ ሁላችሁም አበረታቱኝ። ሁላችንንም አላህ ሱብሃነሁ ወተዓላ እውነት ቃልን ወፍቀን ሁላችንም ለእውነት የምንኖር አላህ ያድርገን። በስተመጨረሻ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሁላችሁንም መልካም አላህ ይጠብቃችሁ።